ሰላምና ጤና በያላችሁበት ይድረሳችሁ። ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ለዕለተ ሐሙስ የምሳ ሰዓት ያዝንላችሁን አዳዲስ ስፖርታዊ ጉዳዮችን ልናነሳ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። የተለያዩ የዝውውር ጉዳዮችን የምናነሳበትን የዛሬውን ፕሮግራም በድጋሚ ይዘንላችሁ ቀርበናል። ዛሬ በርከት ያሉ የዝውውር ጉዳዮችን ነው የምናነሳው። በተለይ የክረምቱ የተጫዋቾች የዝውውር መስኮት እጅጉን እየቀረበ ይገኛልና ያንን በማስመልከት በርከት ያሉ የዝውውር ጉዳዮች አሁንም እየሰማን እንገኛለን። እነሱን መረጃዎች ሰፋ አድርገን ወደ እናንተ የምናደርስበት ፕሮግራምን ነው ይዘን የመጣ ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ልትቆዩ በአክብሮት ጋብዛለሁ። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ልታጋሩ ትችላላችሁ። ቪዲዮአችንን ላይክ፣ ቻናላችንንም ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እስከ ፕሮግራማችን ፍጻሜ እንድታደርጉ በአክብሮት ጋብዛለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንገናኝ ይሆናል። አብራችሁኝ ልትቆዩ በአክብሮት እየጋበዝኩኝ አብራችሁኝ ልትቆዩ ነው መጋብዛችሁ። ሊቨርፑል ሞሐመድ ሳላህ ክለቡን የሚለቅበት ጊዜን ታሳቢ በማድረግ የስፖርቲንግ ሊዝበኑን አጥቂ ሉዊስ ሱዋሬዝን ለማስፈረም ፍላጎቱን አጠናክሮ መቀጠሉን የሚያሳዩ መረጃዎች እየወጡ ነው። ኮሪዮር ዴመንሃ የተባለ የመረጃ ምንጭ እንደሚናገረው ከሆነ ሊቨርፑሎች የዚህን የውድድር ዘመን በአውሮፓ እግር ኳስ ውስጥ ካሉ ምርጥ አጥቂዎች መካከል አንዱ የሆነውን ይህንን ኮሎምቢያዊ ኢንተርናሽናል ለማግኘትም ከፍተኛ ትግል ለማድረግም ዝግጁ እንደሆኑ እየተገለጸ ነው። ሳላህ በዚህ የውድድር ዘመን መጨረሻ ሊቨርፑልን እንደሚለቅ በይፋ መረጋገጡን ተከትሎ የክለቡ የዝውውር ቡድን የ28 ዓመቱን አጥቂ የሳላህን ቦታ ለመተካትም ዋነኛ እጩ አድርገውታል የተባለው ሊቨርፑል ሱዋሬዝን ለአጥቂ ክፍሉ እንደ ምርጥ አማራጭ ቢመለከተውም ኒውካስል ዩናይትድ አጥቂውን በክረምቱ የዝውውር ዝርዝሩ አናት ላይም እንዳስቀመጠው ይነገራል። ማክፓይሶቹ ሱዋሬዝን ለአጥቂ ክፍላቸውንም ወሳኝ ማጠናከሪያ አድርገውም እንደሚመለከቱት ይነገራል ኒውካስሎች። ነገር ግን ሊቨርፑልም ይህንን ተጫዋች ለማስፈረም እየሞከሩ ነው። እንደ ዘገባው ከሆነ ለሁለቱም ክለቦች ዋነኛው እንቅፋት የተጫዋቹ 80 ሚሊዮን ዩሮ ወይም 69 ሚሊዮን ፓውንድ የውል ማፍረሻ ነው። ሁለቱም ክለቦች ተጫዋቹ ካለው እድሜ አንጻር ይህንን ሙሉ ክፍያ ለመክፈል ፍላጎት የሌላቸው ሲሆን በምትኩ በ60 ሚሊዮን ዩሮ አካባቢ የሚገመት መጀመሪያ ጥያቄ ለማቅረብም የስፖርቲንግን አቋም ለመፈተሽም እናም ደግሞ ዋጋውን ለመቀነስም ድርድር ለማድረግ እቅድ እንዳላቸው ጭምር ይነገራል። ሉዊስ ሱዋሬስ በአውሮፓ ውስጥ ካሉ ምርጥ አጥቂዎች አንደኛው ሆኗል። ሱዋሬስ በሊዝበን በነበረው የመጀመሪያ የውድድር ዘመን እጅግ አስደናቂ ብቃት ማሳየቱን ለክለቦች ፍላጎትም ምክንያት ሆኗል። ባለፈው ክረምት ቪክተር ዮኬሬሽን ተክቶ ስፖርቲንግ ሊዝበንን የተቀላቀለው የቀድሞው የአልሜሪያ ተጫዋች ሊቆም የማይችል ብቃትን እያሳየ እንደሚገኝ በርካቶች ያነሳሉ። በ2025-26 የውድድር ዘመን በሁሉም ውድድሮች በ42 ጨዋታዎች 33 ጎሎችን አስቆጥሮ 7 ለጎል የሆኑ ኳሶችን አመቻችቶ አቀብሏል። በሊጉ ያለው ብቃቱም የሚደነቅ ሲሆን በ25 የፖርቱጋል ሊግ ጨዋታዎችም 24 ጎሎችን ከመረብ ጋር አሳርፏል። በተጨማሪም በቻምፒየንስ ሊጉ በ8 ጨዋታዎች 5 ጎሎችን በማስቆጠርም በከፍተኛ ደረጃ መጫወት እንደሚችልም አረጋግጧል። የሱዋሬስ የጎል ማግባት ብቃት አዲስ አይደለም። በአልሜሪያ የነበረው ቆይታ በ79 ጨዋታዎች 41 ጎሎችን አስቆጥሮ 13 ለጎል የሆኑ ኳሶችንም አመቻችቶ እንደነበር የምናስታውሰው ነው። የቼልሲ የመሃል ሜዳ ተጫዋች የሆነው ኤንዞ ፈርናንዴስ በስፔን ዋና ከተማ መኖር እንደሚፈልግ በመግለጽ ወደ ሪያል ማድሪድ የመዞር ፍላጎት እንዳለው ፍንጭ ሰጥቷል። ይህ የአርጀንቲና ኢንተርናሽናል ከቅርብ ጊዜ ወዲህ ከቼልሲ ይለቃል የሚሉ ዘገባዎች ሲወጡበት የነበረ ሲሆን ተጫዋቹ ራሱ በሰጠው አስተያየትም ለወሬዎቹ መባባስም ምክንያት ሆኗል። እንደ ዘገባዎች ጥቆማ ከሆነ በተለይ በሰጠው ቃለ መጠይቅ ላይ ማድሪድ በጣም እንደሚወድና የተወለደባት ቦነስ አይረስን እንደሚያስታውሰውም ነው የገለጸው። ኤንዞ ሲናገር ማድሪድ ውስጥ መኖር አይቀርም፣ መኖርም እፈልጋለሁ ሲል ይናገራል። ውብ ከተማ ናት፣ ቦነስ አይረስንም ታስታውሰኛለች ሲልም ነው የተናገረው። በዚህ ክረምት የኤንዞ ፈርናንዴስ በቼልሲ የመቆየት እድሉ አጠያያቂ መሆኑን የሚያሳዩ የቅርብ ጊዜ መረጃዎችም እየወጡ ነው። በተለይ ሳይመን ፊሊፕስ እንደዘገበው ከሆነ ኤንዞ ፈርናንዴስ በዚህ የውድድር ዘመን መጨረሻ ከስታንፈርድ ብሪጅ የመልቀቅ እድሉ 99 በመቶ ነው ሲል ይናገራል። ቼልሲ ኤንዞን ለመተካት በኤሊዮት አንደርሰን ላይ ስራ መጀመሩንም የሚያሳዩ ሪፖርቶች እየወጡ ነው። ኤንዞ በተለይ አሰልጣኝ ኤንዞ ማሬስካ ከክለቡ እንዲሰናበቱ መደረጉ
ቡድኑን እንደረበሸው በመግለጽም ውሳኔውን ተችቶታል። ስለ ዝውውሩ ሲጠየቅም እናያለን በማለት ነው እንግዲህ ሀሳቡን ሳያስተባብል የቀረው። በተጨማሪም ቶክ ስፖርት ተጫዋቹ ወደ ሪያል ማድሪድ ማምራትን እንደ ትልቅ የሙያ ደረጃ እንደሚመለከተው ያስባል የተባለው ኤንዞ በ2023 ከቤኔፊካ ሲፈርም 107 ሚሊዮን ፓውንዶች የወጣበት ሲሆን እንዲህ ካለው ከፍተኛ ዋጋ ጋር የሚመጣጠን ብቃትን ማሳየት ከባድ ቢሆንም ኤንዞ ግን በአብዛኛው ጥሩ ብቃት ሲያሳይ ቆይቷል። በዚህ ውድድር ዘመንም በፕሪሚየር ሊጉ 8 ጎሎችን አስቆጥሮ 3 ደግሞ ለጎል የሆኑ ኳሶችን አቀብሏል። ሁስኮርድ ለኤንዞ ፈርናንዴዝ በዚህ ውድድር ዘመን 6.95 ከ10 ሬቲንግ የሰጠው ሲሆን ከቼልሲ ስብስብ ውስጥም አራተኛው ከፍተኛ ውጤት ያለው ተጫዋች ነው። ቸልሲ ኤንዞን በመሸጥ ከፍተኛ ገንዘብ ሊያገኝ ቢችልም እሱን መተካት ቀላል ባይሆንም እንደ ኤሊዮት አንደርሰን ያሉ ተጫዋቾችን ደግሞ ከኖቲንግሃም ፎረስት ማምጣት እንደ አማራጭነት እየተመለከተው ነው። ሊቨርፑል የክሪስታል ፓላሱን የመሃል ተከላካይ ማክስ ላክሮክን እንዲሁ ለማስፈረም ከቸልሲና ከአስተን ቪላ ጋር ከፍተኛ ፉክክር ውስጥ መግባቱ እየተነገረ ነው። የፈረንሳይ ኢንተርናሽናል በፕሪሚየር ሊጉ እያሳየ ያለው ብቃት የሚደነቅ ሲሆን የተከላካይ ክፍላቸውን ለማጠናከር ለሚፈልጉት ሊቨርፑሎች ተመራጭ አማራጭ ሊሆን ይችላል። የአርኔ ስሎት ቡድን በዚህ ውድድር ዘመን በርካታ ጎሎችን እየተቆጠሩበት በመሆኑ እናም የአራተኛ ደረጃ ተፎካካሪነቱ አስተማማኝ ባለመሆኑ አዳዲስ ተከላካዮችን መፈለጉ ምክንያታዊ ይመስላል። በተጨማሪም ኢብራሂማ ኮናቴ የውል ዘመኑ ሊያበቃ መቃረቡን ተከትሎ ክለቡን ሊለቅ የሚችል በመሆኑ ቲም ቶክ ላክሮን እንደ ተተኪ እጩ ይዘውታል የተባለው። ላክሮ በሊቨርፑል የዝውውር ዝርዝር ውስጥ ሲካተት ይሄ መጀመሪያው አይደለም። ቀደም ሲል ዴይሊ ሜል ተመሳሳይ ዘገባንም አውጥቶ ያውቃል። የ25 ዓመቱ ላክሮ በሊቨርፑል በቼልሲና በአስተን ቪላ በቅርብ ክትትልም እየተደረገበት ይገኛል። ክሪስታል ፓላስም ተገቢውን ዋጋ ከቀረበለት ኮከብ ተጫዋቻቸውን የመሸጥም ልምድም አላቸው። ለምሳሌ ያክል ኤቤሪቼ ኢዜ ባለፈው ክረምት ወደ አርሰናል ማምራቱ እንዲሁ ደግሞ ማርክ ጉሂም በጥር ወር ወደ ማንቸስተር ሲቲ መሸጡ የምናስታውሰው ነው። ላክሮ ከኮናቴን ለመተካት ብቻ ሳይሆን እድሜው እየገፋ የመጣውን የቨርጂል ቫን ዳይክም የረጅም ጊዜ ተተኪ ለመሆንም ብቁ ተጫዋች ነው ተብሎ ይታሰባል። በሌላ በኩል ቼልሲም በተከላካይ ክፍሉ ላይ ክፍተቶች ያሉበት በመሆኑ ላክሯ እንደ ትልቅ ማሻሻያ ሊመለከተው ይችላል። ሆኖም ግን በአሁኑ ሰዓት በዚህ የዝውውር ፉክክር ውስጥ አስተን ቪላ የተሻለ እድል ሊኖረው እንደሚችል ይገመታል። የኡናይ ኤምሬ ቡድን በአሁኑ ወቅት በሊጉ 4ኛ ደረጃ ላይ የሚገኝ ሲሆን ከሊቨርፑል በ5 ነጥቦች እንዲሁም ከቸልሲ በ6 ነጥቦች በልጦ በመቀመጡ የቻምፒየንስ ሊግ ተሳትፎን ለማግኘት እድሉም ሰፊ ነው። ላክሯ በፈረንሳይ ብሔራዊ ቡድን የዓለም ዋንጫ ስብስብ ውስጥም ለመካተት የሚፎካከር በመሆኑ በቻምፒየንስ ሊግ ለሚሳተፍ ክለብ ውስጥ መጫወቱ ለወደፊት የብሔራዊ ቡድኑ ጥሪውም ትልቅ እገዛን ያደርግለታል ተብሎ ነው የሚታሰበው። ባርሴሎና ለአንጋፋው አጥቂ ሮበርት ሌቫንዶስኪ በተወሰኑ ቅድመ ሁኔታዎች ላይ የተመሰረተ ያልተጠበቀ የ1 ዓመት ተጨማሪ ውል ለማቅረብ ዝግጁ መሆኑ ተዘግቧል። ይህ የፖላንድ ኢንተርናሽናል በዚህ ክረምትም 38 ዓመቱን የሚደፍን ቢሆንም አሁንም ለባርሴሎና ዋናው ቡድን ቁልፍ ተጫዋች ነው። ሆኖም በከፍተኛ የውድድር ደረጃ ላይ ረጅም ጊዜ መቆየት እድሉ አነስተኛ እንደሆነ ይታመናል። ስፖርት የተባለ የመረጃ ምንጭ እንደዘገበው ከሆነ ባርሴሎና ሮበርት ሌቫንዶስኪን የደሞዝ ቅናሽ የሚያደርግና በብቃት ላይ የተመሰረቱ ተጨማሪ ክፍያዎችን የሚቀበል ከሆነ ቆይታውን ለ1 ዓመት ሊያራዝምለት እንደሚችል የተናገረው። ጋዜታ ዴሎ ስፖርት የተባለ የመረጃ ምንጭ እንደዘገበው ሌቫንዶስኪ በዩቬንቱስ ኢላማ በመሆኑ በሌላኛው የአውሮፓ ታላቅ ሊግም የመቆየት እድል ሊኖረው ይችላል። ሌቫንዶስኪ በዚህ የውድድር ዘመን በሁሉም ውድድሮች ባደረጋቸው 37 ጨዋታዎች 16 ጎሎችን ማስቆጠሩ አሁንም ለባርሴሎና ጠቃሚ መሆኑን ቢያሳይም አሃዙ ግን በምርጥ ብቃቱ ላይ እያለ ያስመዘገበ ከነበረው በታች ነው። ባለፈው የውድድር ዘመን በ52 ጨዋታዎች 42 ጎሎችን ማስቆጠሩን የምናስታውሰው ነው። ተጫዋቹ በካምፕኑ ለአንድ ተጨማሪ ዓመት ይቆያል ወይስ እንደ አብዛኞቹ አንጋፋ ተጫዋቾች ወደ አሜሪካው ሜጀር ሊግ ሶከር አሊያስ ወደ ሳዑዲ አረቢያ ያመራል የሚለው ነገር ወደፊት የሚታይ ነው። የሌቫንዶስኪም በከፍተኛ ደረጃ የመጫወት ዘመን እያበቃ ከሆነ በዘመናዊ እግር ኳስ ከታዩ ምርጥ አጥቂዎች ስምም ስናነሳ የእሱን ስም በአክብሮት መጥቀስም ተገቢ ነው። ከቦሩሲያ ዶርትመንድ ዘመኑ ጀምሮ ወጥ የሆነ አስደናቂ ብቃትን ያሳየ ሲሆን የቻምፒየንስ ሊግን ጨምሮ በርካታ ታላላቅ ዋንጫዎችንም አሳክቷል። በዶርትሙንድ ባየር ሚኒክ እና ባርሴሎና በነበረው ቆይታ በአጠቃላይ 12 የሊግ ዋንጫዎችን ለክለቦቹ ማስገኘቱን የምናስታውሰው ነው። የእንግሊዝ እግር ኳስ ዝነኛ ተጫዋች ጋሪ ሊንከር በዚህ ክረምት ለሚካሄደው የ2026 የዓለም ዋንጫ ከቶማስ ቱሄል ቡድን ይልቅ ቅድሚያ ግምት የሚሰጣቸው 2 ብሔራዊ ቡድኖችን
ይፋ አድርጓል። እንደ መረጃዎቹ በተለይ በፖድካስቱ ላይ እንደተናገረው ከሆነ ጋሪ ሊንከር ስፔን የውድድሩ ዋነኛ ግምት የምታገኝ ቡድን አድርጓታል። ስፔን የዩሮ 2024 አሸናፊ መሆኗና በአሁኑ ወቅት በፊፋ የዓለም ደረጃ አናት ላይ መቀመጧ ለዋንጫው ቅድሚያ ግምት እንድታገኝ ያደረጋት ሲሆን ሊንከር ፈረንሳይን በሁለተኛ ደረጃ ላይ እንግሊዝን ደግሞ በሶስተኛ ደረጃ ላይ አስቀምጧቸዋል። በተጨማሪም የወቅቱ የዓለም ሻምፒዮን አርጀንቲናን እናም የ5 ጊዜ አሸነፈዋን ብራዚልም ትኩረት ሊሰጣቸው የሚገቡ ብሔራዊ ቡድኖች እንደሆኑ ነው የጠቀሰው። ጋሪ ሊንከር ሲናገር የዓለም ዋንጫ አሁንም በጣም እየቀረበ ነው። ስፔን በአሁኑ ወቅት የቅድሚያ ግምት የምታገኝ ቡድን እንደሆነች ያውቃለሁ። እንግሊዝ፣ ፈረንሳይ፣ አርጀንቲና እና ብራዚልም በቅርብ ይከተላታል። እነዚህ አምስቱ ታላላቅ ናቸው ብዬ አስባለሁ። አክለውም ፈረንሳይ እጅግ አስደናቂ ስብስብ ነው ያላት። ሆኖም እኔ ከስፔን ጋር ነኝ። ከ10 ዓመታት ገደማ በፊት እንዳደረግኩት ተከታታይ ውድድሮችን የማሸነፍ ታሪካቸውን የሚደግሙ ይመስለኛል። ስፔን መሸነፍ የሌለባት ቡድን ናት። በእርግጥም ሁላችንም እንግሊዝ እንድታሸንፍ እንፈልጋለን። ፖርቱጋልም ጥሩ የውጭ ግምት ሊሰጣት የሚችል ቡድን ናት። በሮናልዶ ዙሪያ ያለው ሁኔታን መቆጣጠርና የመጫወት ደቂቃውንም በአግባቡ ማስተዳደር ከቻሉ ትልቅ አቅም አላቸው ብዬም አስባለሁ። እንግሊዝ በቀድሞ አሰልጣኝ ጋሬት ሳውዝጌት መሪነት በ2018 ዓለም ዋንጫ ግማሽ ፍጻሜ መድረሷና በሁለት ተከታታይ የአውሮፓ ዋንጫዎች ለፍጻሜ መቅረቧ የሚታወስ ቢሆንም ከ1966 በኋላ ግን ምንም አይነት ዋንጫን ማግኘት አልቻለችም። አሰልጣኝ ቶማስ ቱሄል ጋሬት ሳውዝጌትን ተክተው ስራ ከጀመሩ በኋላ በማጣሪያ ጨዋታዎች ላይ ጠንካራ ብቃት ማሳየታቸው ለቡድኑ አዲስ ተስፋን ሰጥቷል። ቱሄል በክለብ ደረጃ ከቼልሲ ጋር የቻምፒየንስ ሊግን እንዲሁም ከባየር ሚኒክና ፓሪስ ሰን ዠርሜን ጋር ደግሞ የሊግ ዋንጫዎችን በማንሳት ስኬታማ አሰልጣኝ መሆናቸውን የምናስታውሰው ነው። የቀድሞ የሪያል ማድሪድ አሰልጣኝ ሻቪ አሎንዞ ወደ ሊቨርፑል አሰልጣኝነት ቦታ በከፍተኛ ሁኔታ እየተቃረበ ሲሆን አርዳ ጉሌርን ከመጀመሪያዎቹ ፈራሚዎች አንዱ እንዲሆን ይፈልጋል የተባለው። ጉሌር በሳንቲያጎ ቤርናቢው በነበረው ቆይታ እጅግ አስደናቂ ወጣት ተሰጥኦ መሆኑን እያሳየ ሲሆን በሻቪ አሎንዞ ላይም ትልቅ አሻራን ጥሎ እያለፈ ይመስላል። ስፔናዊው ታክቲሽያን በዚህ የውድድር ዘመን በሪያል ማድሪድ ለ34 ጨዋታዎች ብቻ ከቆየ በኋላ ከስራው ቢሰናበትም በቀድሞ ክለቡ ባየር ሌቨርኩዘን የነበረው ድንቅ ስራና ተጫዋቾች በነበረበት ወቅትም ከሊቨርፑል ጋር የነበረው ትስስርም ለሊቨርፑሎች ጠንካራ እጩ አድርጎታል። ሄጂያስ እንደዘገበው ከሆነ ሻቪ አሎንዞ ውጤቱ እየራቀው የሚገኘው አርኔ ስሎትን የሚተካ ከሆነ አርዳ ጉሌር ወደ አንፊልድ ይዞት ለመምጣትም ይፈልጋል። ሻቪ አሎንዞ በዚህ የውድድር ዘመን መጀመሪያ ላይ ስለ ቱርካዊው ኢንተርናሽናል ጥራት ሲናገርም ተጫዋቹ የሜሲዩት ኦዚል እና የጉቲ ድብልቅ እንደሆነ ገልጾ ነበር። ከመጣበት አካባቢ አንጻር ብቻ ሳይሆን በብቃቱ ምክንያትም የኦዚልና የጉቲ ድብልቅ ነው። ጉቲም ልክ እንደሱ የግብ ዕድሎችን በመፍጠርና የመጨረሻን ኳስ በማቀበል ረገድ የተካነ ነበር ሲል ሻቪ አሎንዞ ለጎል.ኮም በሰጠው አስተያየት ላይም ተናግሮ ነበር። እንዲሁ አርዳ ጉሌር በድጋሚ በሻቪ አሎንዞ ስር መስራቱ ምክንያታዊ ይመስላል። ሊቨርፑል በዚህ ክረምት አጥቂ አማካይ ስፍራ ላይ ለውጥ ለማድረግም ማቀዱ አይቀሬ ነው። በዚህ የውድድር ዘመን ለሪያል ማድሪድ 4 ጎሎችን አስቆጥሮ 12 አሲስቶችን ያደረገው የ21 ዓመቱ ወጣትም በፍሎሪያን ቨርትስ ላይ ያለውን ጫና ሊቀንስ የሚችል የፈጠራ ችሎታ ያለው ተጫዋች ነው። ይህም እንደ አሌክዛንደር ኢሳክና ሁጎ ኤኪቲኬ ላሉ ተጫዋቾችም ወይም አጥቂዎችም ተጨማሪ የጎል ዕድሎችን ለመፍጠር ይረዳል። በዝውውር ተከታታይነት የደረጃ አሰጣጥም በተረት በጣም ጥሩ ደረጃን ከሚያገኙ ወጣት ተሰጥኦዎች አንደኛው ነው አርዳ ጉሌር። ይህም በመካከለኛና ከፍተኛ ደረጃ ላይ የሚገኝ ውጤት እንዳለው ያሳያል። ጉሌር በማድሪድም ጥሩ ብቃትን እያሳየ በመሆኑ ዝውውሩ ርካሽ ባይሆንም ለወደፊቱ ትልቅ ተስፋ ባለው ወጣት ላይ የሚደረግ ጥሩ ኢንቨስትመንት ሊሆን ይችላል። ሻቪ አሎንዞ በሚገነባው አዲስ ቡድን ውስጥም አርዳ ጉሌር ቢካተት ብዙ ደጋፊዎች ቅሬታ ይኖራቸዋል ተብሎ በጭራሽ አይታሰብም። የዝውውር ዜና ባለሙያው ፋብሪዚዮ ሮማኖ ስለ ሳንድሮ ቶናሊ ሁኔታ አዲስ መረጃን ያጋራ ሲሆን የኒውካስል ዩናይትድ አማካይ ማንቸስተር ዩናይትድ ለመቀላቀል ፍቃደኛ መሆኑን ዘግቧል። የጣሊያናዊ ኢንተርናሽናል በፕሪሚየር ሊጉ ድንቅ ብቃቱን እያሳየ የሚገኝ ሲሆን አርሰናልና ማንቸስተር ሲቲም ተጫዋቹን ለማስፈረም ፍላጎት ካሳዩ ክለቦች መካከል ይጠቀሳሉ። ፋብሪዚዮ ሮማኖ በኤክስ ገጹ ላይ ባሰፈረው መረጃ መሰረትም ማንቸስተር ዩናይትድ ሳንድሮ ቶናሊን ለሰኔ ወር የዝውውር እቅዳቸው በከፍተኛ ደረጃ ይፈልጉታል። ተጫዋቹም ወደ ክለቡ ለመዘዋወር ፍቃደኛ ነው። የኖቲንግሃም ፎረስቱ ኤሊዮት አንደርሰንም በዝውውር ዝርዝራቸው ውስጥ ቢኖርም ማንቸስተር ሲቲ ተጫዋቹን ለማስፈረም የተሻለ እድል ከፍተኛ ፍላጎት አለው። ሲቲና አርሰናልም ስለ ቶናሊ ሁኔታ መረጃዎችን እየተከታተሉ ነው ብሏል። አርሰናል በቶናሊ ዝውውር ላይ እየሰራ መሆኑ እየተገለጸ ነው። ቶናሊ በዩናይትድ የመሃል ሜዳ ዝውውር ዝርዝር ውስጥም መካተቱ እየተነገረ ነው።
ዩናይትድ ስለ ተጫዋቹ ሁኔታ ጥያቄ ማቅረቡን ፋብሪዚዮ ሮማኖ በዩቲዩብ ቻናሉ ላይ ይፋ አድርጓል ተብሏል። ቶናሊ በዩናይትድ እና በሲቲ ቢፈለግም ወደ ሴሪኤው መመለስን እንደሚመርጥ ግን መረጃዎች ያሳያሉ። ዩናይትድ ቶናሊን ዋነኛው ኢላማ ማድረጉና ዋጋውም 100 ሚሊዮን ፓውንድ ሊሆን እንደሚችል ማቴዎ ሞሬቶ ዘግቧል። ምንም እንኳን የቀድሞው የኤሲ ሚላን ተጫዋች ለኒውካስል ዩናይትድ ጥሩ ብቃትን እያሳየ ቢሆንም ለዝውውር የሚጠየቀው ከፍተኛ ዋጋ ግን ለዩናይትድ ተመራጭ እንዳይሆንም ሊያደርገው ይችላል። እንደ ኤሊዮት አንደርሰን ያሉ ተጫዋቾች በእድሜ ወጣት የተሻለ ተስፋ ያላቸውና ከቶናሊ ጋርም ተመሳሳይ ዋጋ ሊወጣባቸው የሚችሉ በመሆናቸው የተሻለ አማራጭም ሊሆኑ ይችላሉ ተብሎ ነው የሚታሰበው። በዝውውር ሂደቱ ላይ ደግሞ ጥሩ ነገሮችን ማስመዝገብ እንደሚችልም ጭምር በርካቶች እያመኑ ይገኛሉ። ላሚን ካማራ የ2026 የክረምት የዝውውር መስኮት ከመከፈቱ በፊት ስማቸው በስፋት ከሚነሱ ተጫዋቾች አንደኛው እየሆነ የመጣ ሲሆን በሞናኮ ስብስብ ውስጥም እጅግ ውድ ከሆኑ ተጫዋቾች ተርታ ተሰልፈዋል። የፈረንሳዩ ክለብ ሞናኮ ታላላቅ ክለቦች ጥያቄ ሲያቀርቡላቸው ምርጥ ተጫዋቾቻቸውን በመሸጥ የሚታወቁ ሲሆን በዚህ ክረምትም ላሚን ካማራ የክለቡ ትልቁ የሽያጭ ገቢ ምንጭም ይሆናል ተብሎ ነው የሚጠበቀው። የ22 ዓመቱ ሴኔጋላዊ ተሰጥኦ በሞናኮ የመሃል ሜዳ ውስጥም ወጥ የሆነ ብቃቱን በብስለቱ በአካላዊ ጥንካሬውና ጨዋታውን በከፍተኛ ፍጥነት የመምራት ችሎታው የቡድኑ የልብ ትርታ መሆን ችሏል። እነዚህ ባህሪያቱ የበርካታ የፕሪሚየር ሊግ ታላላቅ ክለቦችን ትኩረትም እንደሳበ ጭምር የተነገረው። ቸልሲና ሊቨርፑል የተጫዋቹን ለረጅም ጊዜ ሲከታተሉት የቆዩ ክለቦች መካከል ዋነኞቹ መሆናቸው ተነግሯል። ቸልሲም የመሃል ሜዳውን በአዲስ ደም ለማጠናከር የሚፈልግ ሲሆን ክለቡም ደግሞ የሊቨርፑል ታክቲካዊ አቀራረብ ደግሞ እንደ ላሚን ካማራ ያሉ ከፍተኛ ጉልበት ያላቸው አማካዮችን የሚፈልግ በመሆኑ ለክለቡ ተመራጭም ኢላማ እንደሆነ ጭምር በርካቶች ሀሳቦቻቸውን እየሰጡ እንደሚገኝ የተገለጸው። አንድ ስሙ ያልተጠቀሰ የውስጥ ምንጭ እንደተናገረው ከሆነ ቸልሲ በቅርብ ጊዜ ውስጥ የፈረንሳይን ገበያ በስፋት እያጠና ሲሆን የካማራን ብቃትንም ያደንቁታል። እስካሁን ቀዳሚ ምርጫቸው መሆኑ ባይረጋገጥም በእቅዳቸው ውስጥ ግን እንዳለ ነው በርካቶች የሚያነሱት። ሊቨርፑልና ኒውካስልም ፍላጎት ሊያሳዩ እንደሚችሉ ነው በርካቶች የሚጠብቁት። የላሚን ካማራ ዝውውር ቀላል አይሆንም። ሞናኮ አቋሙን አሳውቋል። ከሞናኮ እይታ አንጻር ካማራን ለመሸጥም ፍላጎት ቢኖራቸውም ነገር ግን ለመሸጥ አይቸኩሉም። ክለቡ በጠንካራ የፋይናንስ አቋም ላይ የሚገኝ በመሆኑ አስገራሚ የሆነ የዝውውር ሂሳብ እስኪቀርብላቸው ድረስም መጠበቅ እንደሚችሉ ነው የተናገረው። ካማራ እስከ 2029 የሚቆይ ውል ያለው ሲሆን በውሉ ላይም የውል ማፍረሻ ወይም ሪሊዝ ክሎዝ የለውም። ይህም ደግሞ ሞናኮ በድርድሩ ላይ ሙሉ የበላይነት እንዲኖረውም ያደርገዋል። ሞናኮ ለንግግር ክፍት ነው፣ ነገር ግን ከ65 እስከ 75 ሚሊዮን ዩሮ በታችም የሚቀርብ ጥያቄን ውድቅ ያደርጋሉ። ተጫዋቹ የመሸጥ ግዴታ የለባቸውም። ይልቁንም ዋጋው ወደፊት ይበልጥ ደግሞ ሊጨምር ስለሚችል ማቆየትን ይመርጣሉ ሲል ምንጩ ጨምሮ ይናገራል። በዚህ ክረምትም ለታላላቅ አማካዮችም ከፍተኛ ገንዘብ ሊወጣ እንደሚችል የታወቀ ነው። በፕሪሚየር ሊጉ ብቻ እንደ ኤሊዮት አንደርሰን፣ ሳንድሮ ቶናሊ፣ አደም ዋርተን ያሉ ተጫዋቾች ዝውውር ይጠበቃል። እንደ ኤንዞ ፈርናንዴስ፣ ማታያስ ፈርናንዴስ፣ ጃኦ ጎሜዝ ያሉ ተጫዋቾችም ስማቸው ሊነሳ ይችላል ተብሎ ነው የሚታሰበው። እንደ ኤሊዮት አንደርሰን እና ሳንድሮ ቶናሊ ያሉ ተጫዋቾች ከ100 ሚሊዮን ፓውንድ በላይ ሊጠየቅባቸው የሚችል ሲሆን ካማራ በተመሳሳይ የብቃት ደረጃ በተሻለ ዋጋ ሊገኝ የሚችል አማራጭ ነው። ሞናኮ ተጫዋቹን በርካሽ ለመሸጥ ባይፈልግም የፕሪሚየር ሊግ ክለቦች ያላቸው የፋይናንስ አቅም ግን ዝውውሩን በእንግሊዝ እንዲጠናቀቅ ሊያደርገው እንደሚችል በርካቶች ይገምታሉ። የቀድሞው የቶተንሃም ተጫዋችና አሰልጣኝ ቲም ሼርውድ ክለቡ በዚህ የውድድር ዘመን ወሳኝ ወቅት ላይ ሮቤርቶ ዲዘርቢን ለመቅጠር ማሰቡ ወይም መቅጠሩ ሊያስከትል ስለሚችለው አደጋ ለቀድሞ ክለቡ ማስጠንቀቂያ ሰጥቶ እንደነበር ተነግሯል። ሰሜን ለንደኖቹ በጊዜያዊ አሰልጣኝነት ሲሰሩ የነበሩትን ኢጎር ቱዶርን ካሰናበቱ በኋላ ሮቤርቶ ዲዘርቢን መተካታቸው ይታወሳል። ዲዘርቢ ቀደም ሲል በብራይተንና በኦሎምፒክ ደማርሴ በነበራቸው ቆይታ አስደናቂ ስራን የሰሩ ቢሆንም ቲም ሼርውድ ግን ዝውውሩ ላይ የራሱ የሆኑ ስጋቶች እንዳሉት የተናገረው። ሼርውድ በስካይ ስፖርት ላይ በሰጠው አስተያየትም ዲዘርቢ እንደ አሰልጣኝ ቢያደንቀውም ስራውን ግን አሁን ላይ መረከባቸው ትክክለኛ ጊዜ እንዳልሆነ ነው የሚናገረው። አሰልጣኙ የሚከተሉት የተከፈተና የማጥቃት የጨዋታ ስልትም ቡድኑ በቀሪዎቹ ወሳኝ ጨዋታዎች ላይ ለተጋጣሚዎች ክፍተትን እንዲሰጥ ሊያደርገው እንደሚችል ነው ሼርውድ የጠቆመው። እንደ ዲዘርቢ ያለ አሰልጣኝ ቡድን ለመገንባት ጊዜ የሚፈልግ በመሆኑ ጥቂት ጨዋታዎች ብቻ በቀሩበትና በክለቡ ወራጅ ቀጠና ስጋት ላይ ባለበት በዚህ ሰዓት እንዲህ ያለ ሙከራ ማድረግ ተገቢ ላይሆን ይችላል የሚል እምነት ነው ያለው። ቶተንሃም ሮቤርቶ ዲዘርቢን መቅጠሩ
የሚታወቅ ጉዳይ ነው። ጋዜጠኛ ኒኮላ ሺር እንደዘገበው ከሆነ ዲዘርቢ እስከ ቀጣይ የውድድር ዘመን መጠበቅን ይመርጡ ነበር ተብሎ ቢታሰብም ቶተንሃም ግን አሁኑን አሰልጣኙን ለማግኘት በራስ መተማመን ላይ ሆኖ ስራውን ሰርቶ እንዳጠናቀቀ ተነግሯል። ክለቡ ለጣሊያናዊው አሰልጣኝም እስከ 2030 የሚያቆይ ውልም ማስፈረሙ የሚታወስ ነው። የስፐርስ ደጋፊዎች ዲዘርቢ ፈጣን ለውጥ ማምጣት እንደሚችሉ ተስፋ አድርገዋል። ቶተንሃም በአሁኑ ወቅት በሊጉ ደረጃ ላይ ወይም ባደረጋቸው ተከታታይ 13 ጨዋታዎች ድል ያልቀናው ሲሆን 8ቱን ደግሞ ተሸንፏል። ይህም ከወራጅ ቀጠናው በአንድ ነጥብ ብቻ ርቆ እንዲቀመጥ ነው ያደረገው። ሊቨርፑል ባለፉት ጥቂት ወራት የአረቢ ለብዚሹን አጥቂ ያን ዲያማንዴን ለማስፈረም ስሙ በስፋት ሲጠቀስ ቆይቷል። የ19 ዓመት ወጣት በጀርመኑ ክለብ ውስጥም እጅግ አስደናቂ ብቃትን እያሳየ የሚገኝ ሲሆን በክረምቱ የሊቨርፑል ቀዳሚ ኢላማ ሆኗል። የስካይ ስፖርት ጀርመኑ ዘጋቢ ፊሊፕ ሄንዚ እንደገለጸው ከሆነ የጀርመኑ ክለብ ተጫዋቹን በዚህ ውድድር ዘመን በኋላም ሊያቆየው የሚችልበት እድል በጣም አስቸጋሪ እንደሆነና ተጫዋቹ በቅርብ ጊዜም ሊለቅ እንደሚችል ነው የሚያምነው። ቲም ቶክ ባወጣው ዘገባ መሰረት የቀድሞ አሰልጣኝ የርገን ክሎፕ ሊቨርፑል የተጫዋቹን ፊርማ እንዲያገኝ ትልቅ ሚና ሊጫወቱ ይችላሉ። ክሎፕ በአሁኑ ወቅት በሬድቡል መዋቅር ውስጥም ከፍተኛ የኃላፊነት ቦታ ላይ እንደሚገኙ በመሆናቸው በክለቡ ላይ ትልቅ ተጽዕኖ አላቸው። የርገን ክሎፕ ሊቨርፑል ዝውውሩን እንዲያጠናቅቅም ያግዙ እንደሆነ የሚታይ ነው። ሊቨርፑል በክንፍ መስመር ላይ ተጨማሪ ጥራት ያለው ተጫዋች እንደሚፈልግ ግልጽ ነው። መሐመድ ሳላ በዚህ ክረምት ክለቡን እንደሚለቅ በይፋ ማረጋገጡን ተከትሎ እሱን በትክክል የሚተካላቸው ተጫዋች ደግሞ እንደሚያስፈልጋቸው ሀቅ እንደሆነ በርካቶች ያነሳሉ። ስለዚህም ዲያማንዴም በዚህ የውድድር ዘመን በ16 ጎሎች ላይ ቀጥተኛ ተሳትፎን ያደረገ ሲሆን ለሊቨርፑል የማጥቃት ክፍልም ከፍተኛ ፍጥነትንና ልዩ ችሎታንም ይጨምራል። ሊቨርፑል ወደፊት በሚያደርገው ጉዞ ያልተገመተ የማጥቃት ብቃትን የሚፈልግ በመሆኑ ይህ 19 ዓመት ወጣትም ተመራጭ ዝውውር ይሆናል። ተጫዋቹም ወደ ሊቨርፑል ለመዘዋወር ከፍተኛ ፍላጎት እንዳለው ነው የሚነገረው። ሊቨርፑል ከዚህ ቀደም ከአረቢ ለብዚሽ ጋር በርካታ ዝውውሮችን ዶሚኒክ ሶቦስላይ፣ ኢብራሂማ ኮናቴ፣ ናቢ ኬታን ያከናወነ በመሆኑ በሁለቱ ክለቦች መካከል ያለው ግንኙነትም መልካም ነው። ዝውውሩን ለማጠናቀቅም ሊቨርፑል ወደ 100 ሚሊዮን ዩሮ ገደማም ወጪ ሊያደርግ እንደሚችል ነው የሚጠበቀው። የጀርመኑ ክለብ አጥቂውን ለአንድ ተጨማሪ የውድድር ዘመን ለማቆየት ቢፈልግም ጥረቱ ይሳካል የሚል እምነት ግን የላቸውም ተብሎ ነው የሚታሰበው። ውድን የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ለዕለተ ሐሙስ የያዝንላችሁ የዝውውር ጉዳዮችን ያካተትንበት ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፏድባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የዝውውር ፕሮግራሞቻችንንም በቀጣዮች ፕሮግራሞች በድጋሚ ይዘን የምንመጣ ይሆናል። ለዛሬ ግን ስላደመጣችሁኝ ስለተከታተላችሁኝም ከልብ አድርጌ ነው የማመሰግናችሁ። በቀጣይ ፕሮግራሞቻችን መልሰን እንገናኛለን። ሀሳብ አስተያየት ካላችሁ ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ሀሳቦቻችሁን ጻፉልን። መልካም ጊዜ መልካም ቀን እንዲሆንላችሁ ነው በአክብሮት ግን የምመኘው።